አረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ ተብላ የተፖሰተችው የሞተችው እሷ ናት። ኢማጂን አቡዬ ሮብለት እኔ ሌላም እንዲያብዳ መንገድ ላይ 3 ቀን ሙሉ ተኝታ ሰው አላያትም። እሷን ብለውኝ በድርጅቶች በኩል እሷን አስነስተን እቤት መጥቼ ላይቭ ዝም ብዬ ከፍቼ ቁጭ ብዬ ነው በለድዬ ወይም ደግሞ እነዚህ በየሰፈሩ የሚዞሩ ሰዎች አዎ ቴሬዛ የሰላም ቴሬዝ ስለ ቴሬዛ ነው የማወራው። እና የሚገርምሽ አቡዬ በለድዮች የሚባሉ ደውለውልኝ እቺ ልጅ አበሻቱን አቱን ለማጣራት ስለምንፈልግ ኑ አሉ። ከዛ እኔ ደግሞ ፎቶን አይቼ በቃ ስቅጥጥ ነው የሚለው አቡዬ የሁለቱንም የላኩልሽ ነው ማለት ነው። ኢማጂን ከሻንጣ አውጥተዋጥም ሻንጣ ውስጥ መሆን ያለው ማለት ቀጥታ ምንድን ነው ያደረኩትኝ ኮሚኒኬቲንግ ከጽህፈት ቤቱ ጋር ሳደርግ ድጋሚ አንድ ልጅ ደወለችልኝ። ባሏ በለድዬ ነው። ትደውልና ሰሉ ማልኬልሻለሁ እስኪ እዩ ስትለኝ አንዲት ልጅ የጠፋች አለች እሷ ልትሆን ስለምችል ቆይ እስኪ ጠብቂኝ ስላት በቃ አስነስተዋት ተነስታ ወደ ሆስፒታል ሄዳለች ልጅቷ። ከፖሊሶች ጋር ኮሚኒኬት አድርጉ ብላኝ ዘጋን ስልኬ። ከዛ በሚቀጥለው ቀን ያው ማታ ነበረ ይሄ ድርጊት የተፈጸመው ማታ ነው የተገኘው አስክሬን ነው። ከዛ ሐሙስ ቀን ኤምባሲዎች ጋር ተደዋውለን ልጆቹም እነዚህ የሚፈልጓት አብረውኝ የሚፈልጓት የነበረው ሁሉንም ሂዱ ኤምባሲ ሂዱና አጣሩ። እኔ ልጅቷን በአካል ስለማላቃት አስክሬኑን ስላየሁትኝ ኢማጂን እናንተ ታውቃላችሁ ንቅሳት አላት ምናምን ብላችኋል። እኔ ንቅሳት ይኑራት አጭርቱን ረጅምቱን ጥቁርቱን አላቅም። ቀለበት እንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙም አድርጌ ያየሁት የላኩልሽ ላይ ማለት ቀለበት አለው ጣቷ ላይ። ስለዚህ ብያቸው ሐሙስ ቀን እዛው ዋሉ። ከጽህፈት ቤቱ ጋር ተደዋውለው ጽህፈት ቤቱ በጣም ብዙ ጥረት አድርገው ሄዱ። አስክሬን አናሳያችሁ የሞተችው ኢትዮጵያዊ ናት ምልክት እንዲህ ብለው ፖሊሶቹ ለጽህፈት ቤቱ ነው የተናገረው ለቆንጸላው ማለት። ቆንጸላው ደግሞ እነዚህን ይዟቸው ነው ሄደው ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ ማታ። ያችኛዋን ልክ ሐሙስ ቀን ማታ ይያዛሉ ጓደኞቿ። አሁንም ሲያዙ አቡዬ የምነግርሽ ወንጀሉን ፈጽመዋል ሳይሆን ተጠርጣሪ ነው የሚባል ወንጀሉ ተጣርቶ መንግስት ራሱ የዚህ ሀገር ፍርድ ቤት እስከሚናገር ድረስ በተጠርጣሪ ነው የሚያዝ። ገዳይ ናቸው ተብሎ አይታወጅም። አዎ መንግስት መግለጫ እስኪያወጣ ምርመራውን አድርጎ መግለጫ ወረቀት ስለሌላ ፕሮሰስ ተደርጎላታል። እዚህ እህቶች አሏት። አንዷ 8 ዓመት ኮንትራት ማዳም ቤት የምትሰራ አንዷ ደግሞ ከመጣው 11 ወሬ ነው ብላ እኔ ቤት ሁሉ መታለች። እና ቅዳሜ ቀን ከስራ ወጥታ ገዳይ ናት ተብሎ የተፖሰተው ከእሷ ናት። ሟች ናት እንግዲህ ሟችን ነው ገዳይ ብለው የፖሰቱት። ማታ በጣም ተናድጄ ነበር። ኢንፎርሜሽን እሱን ነው እያልኩሽ ያለሁት። እዚህ ጋር ገዳይ ነው እያሸሽን ያለ ነው። ለምን ራሳችን ላይ እንጠቁማለን? አበሻ እንዳይሆን እንደው በቃ እግዚአብሔር አያርገው ነው ማለት ያለብን። በቃ አበሾች አይሁኑ። ምክንያቱም የኛ ስም ቤሩት ላይ አያምርም። አፍሪካኖች እንኳን ስትሬትነት እየሰሩ አቡዬ አበሻንን ነው የሚሉት ስማችንን ለማጥፋት ገና ጥቁር ስለሆኑ። ገባሽ አይደል ውዴ? እኛ ካለባበስ ጀምሮ እንኳን ካስተዳደግ ጀምሮ ስርዓት አለን። አሁን ለምን እንደዚህ እንደሆነን አላውቅም። ቤሩት ላይ እና በጣም ነው የምናደደው። እኛ አባቶቻችን ኢትዮጵያውያንን ጀግና አድርገው ነው የሰጡን ያስተማሩን በጀግንነት ነው። እንደዚህ አይነት አይደለም። እውነት ልብ ይሰብራል። እቺ ልጅ ስትሞት እቺ ልጅ ቅዳሜ ጠፍታ ጓደኞቿ እያፈላለጉ ከተጠርጣሪ መሀል ከተያዘችው መሀል ከኛ ጋር የምታፋልግ ናት። 2 ጓደኞቿ ከኔ ጋር ኮንታክት አላቸው። አንድም ሶስተኛ አለች። ስሟን መጥራት ስለማልፈልግ ነው። ሶስተኛም ልጅ ያለች። በእሷ ጉዳይ በጣም ነው የሚያወሩኝ የነበረው። ኤምባሲ ምን አልኳቸው፣ እስኪ የሞተ ሰው ካለ ፋይል ላይ ካላችሁ ብዬ ስደውል ሰላም እኛ ጋር የለም፣ እንደውም እነዚህ ልጆች መጥተው ነበር፣ ከቻላችሁ ወረቀት ያለው ሰው ሄዶ ፖሊስ ጣቢያ ያስመዝግብ ሲሉ ያከራያ ሰውዬ ፖሊስ ጣቢያ ያስመዝግቧል። ገባሽ ልጅቷ አዎ
እና እንግዲህ ያው ነገም ወደደችም ጠላችም ያው በፖሊስም ትጠየቃለች። አሻራም ተነስቷል። ሁሉን ነገርም ይቀጥላል ማለት ነው። የዚች የሟች አንገቷን ያንጠለጠለችው የተባለው ካየሽው እማ እግሩ ጫማዋ ወደዚህ ነው፣ ፊቷ ወደዛ ነው የተንጠለጠለች። በደንብ ፎከስ አድርጊና እዩ። የሞተችው ልጅ ማለት ነው ራሷን የነቀችው ያንጠለጠለችው ሳይዳ አካባቢ ነው። እንትን ብለውታል፣ ዜናም ሰርተውበታል። የሳይዳ ጽሁፉን ካየሹ የሳይዳ አጥቢያዎች ናቸው የሰሩበት ማለት ነው። አዎ ጫማዋ ወደዚህ ወልቆ ግን የታነቀችው ወደዚህ ነው። ስለዚህ ራሷን አንቃ ላይሆን ይችላል፣ ሰው ሊሆን ይችላል የሰቀላት። ብዙ ሀሳብ ነው ገባሽ? ብዙ ነገር ነው እኔ ጋር ሲመላለስ የነበረው። አውዬ ይችን ሳምንት አይምሮዬ ነፃ አይደለም። እውነት ነው የምነግርሽ። ሰው በክፍያም ሊመስለው ይችላል ወይም በምን ጥቅም ይመስላል። እኔ ቤቴን እንኳን ከፍቼ ፎሎ አድርጉኝ ታብታብ አድርጉኝ እንኳን አልልም። ምክንያቱም በቃ ሰው በፈለገው መንገድ መከተል ማዳመጥ ካለበት ያዳምጥ ብዬ ስለማመን እና በቃ ግራ ነው የሚገባሽ ያለን። ሁለተኛ ነገር ደግሞ እቺ በሻንጣ የተገኘችው እህታችን ቅዳሜ ቀን በቆንጸሏ ጽሕፈት ቤት ተሳፋሪ ነበረች። ልጅቷ ፕሮሰሷ አልቆላት ልትሳፈር ድርጅ ብሎ ጨጠቁ ስስራቸው ተይዘዋል። ጓደኞቿ ናቸው አብረው የበሉ አብረው የጠጡ። እነሱም ደግሞ የሚጠቁሙት ሰው ይኖራል። ለስንት እንደገደላት አይታወቅም። እዚህ ባይጠቆሙም የሆነ ነገር ቢሉም ስልካቸው ጂፒኤስ አለ። ምንም ማምለጫ ያላቸው ምንም አይደለም። እነሱ ሌላ አይደለም። እነሱ ሌላ ይመጣል። ይሄ እንትን ምናምን እንትን ያደርጋሉ መሰለኝ ቅሟች ጀምረው እንደዚህ አይነት ነገር እኮ ራስን ስለሚያስት ይኸውልሽ እንትን ነብር ያደርጋል፣ ሰውን አውሬ ያደርጋል። ከዛ ነገር ሲነቁ ይጸጸታሉ። ማድረጋቸውንም አያውቁትም። አንዳንዴ ገባሽ? እንደዚህ አይነት ነገር የሚጠቀሙ ሰዎች ራሳቸው የሆነ አንዳንዴ ኦቨር ሲወስዱ ያኔ እንደዚህ ማሻአላ ቢዩቲፉል ነው ማሻአላ ተመስገን። እቺ ነገር ብቻ በህይወቴ ማርያምን ጋይስ አብርሽ የቄራ ሰላም አለች እዚህ። ሰላም ናት። መጀመሪያ የተደወለላት ምናምን ለሰላም ነው። ሰላም ፍታት። አብርሽ የቄራ ይኸው ንገሩት። አሁንም ሪከርድ አድርጉ። የሞተችውን ገዳይ ናት ብሎ አውርደዋል። ይሄ ሰውዬ አሁን የእናንተ ጠበቃ ነው። የመዳም ቅመሞች የእናንተ ጠበቃ ነው። ይሄ ሟቿ ገዳይ ናት ብሎ እያወረደ ይኸው ሰላም ያለች ነው። ሟቿ ገዳይ ናት እያለ ነው። የሞተችው ነፍስ ሃይማኖት ከተባል ገዳይ ናት ብሎ ለዩቲዩቡን ለመሸቀል የመዳም ልጆች ሰላም በደንብ ጥብቅ አድርጋችሁ ያዟት። ማርያምን ሰላም ፍካታች አለች። ፎሎ አድርጓት ብላ ነበር። ሰላም እያጣራለሁ ብለሽ ነበር። እንዴት ሆነ?
ገና ነው አልቀራም። ሰኞ እስከ ሰኞ ምናምን ነው እሷ ያው እሷም እዛ ምናምን ሁሉ ነገር ውስጥ ስለሚያውቁ እነሱ ኮሚቴ ስለሆኑ እነሱ ነው ማወቅ እንችል ገባሽ? እና እግዚአብሔር ይመስገን ሚካኤል አባቴ ከዚህ አለካው እንዴት እንደሆነ አላውቀውም። አሽ አይደለም ያ ብቻ አይደለም፣ በጣም ያስፈራል ዘመኑ። አንደኛ ቤይሩት ይኸውልሽ የኑሮ ውድነትም ሰውን ጨካኝ አድርጎታል፣ አባልቶታል። እርስ በርስ መቀናናት፣ በወንድ ይጣላሉ፣ በብር ይጣላሉ፣ በትንሽ ነገር ነገ በሚያልፍ ነገር ማለት ነው። እኛ አበሻ ሴቶች ስንባል ዘለን ወደ ሌላ ዜጋ ወደ ሱዳን ወደ ሶሪያ ወደ ስንት አበሻ እኮ አሉ፣ ስንት ድምጻቸው የማይሰማ ስራቸው ተደፍተው አንገታቸው ደፍተው የሚሰሩ ወንዶች አንገታቸው ደፍተው እነሱም አንገት ደፊ ሀገራት ሲያርልም አንዳንዴ ይስቃሉ። አዎ ሳቆ እና ስንት ያሉ እነሱም ዘለው ማንገደላት ሱዳኒ ማንገደላት እንደዚህ በቃ በአበሻ ተገድሎ ማለት ማንገደላት እርስ በርሳቸው ሴቶች ለሴቶች ቅናት ለምን ወርቅ ለበሰች ለምን ይሄ ልብስ ወይ